ልጆች አቤት ልጆች አቤት ልጆች ምን ይላሉ የሚለው ፕሮግራማችን አሁን ይጀምራል። እንግዲህ ከበዓል ማግስት ደግሞ 3 ልጆችን ነው ይዘንላችሁ የመጣነው። የተከበራችሁ እንግዶቻችን እንኳን ደህና መጣችሁ፣ እንኳን ደህና ቆያችሁ፣ እንኳን አደረሳችሁ። እንኳን አደረሰን። አመት በዓል እንዴት አሳለፋችሁ? ቆንጆ ነበር? አሪፍ ነው። ከቤተሰብ ጋር ደስ የሚል ጊዜ አሳለፋችሁ? አዎ አዎ። ጎበዞች ጎበዞች። ምን ተሰጣችሁ እስቲ ለገና ስጦታ? እኔ ካልሲ ነው የደረሰኝ። ካልሲ። ዋው ታዲያ አሁን እኮ የለም እግር ላይ እዛ ቤት ነው እንትን አስቀምጫለሁ እንዳይቆሽሽ። ጎበዝ። እናንተስ? እኔ አሻንጉሊት። አሻንጉሊት። አንቺስ ቆንጅት? እኔ ጫማ ጫማ። ዋው በጣም ደስ ይላል። ዳኒ አንተስ ምንድን የደረሰ ለገና ስጦታ? እኔ ለገና ሉላ የሰጠችኝ መኪና መኪና የሚነዳው በኤሌክትሪክ የሚነዳው እንደዚህ ጥዝ የሚለው መኪና ነው የሰጠችኝ። እኔ ደረሰኝ ልንገራችሁ መስማት ትፈልጋላችሁ? አዎ። ምንም አልተሰጠኝ። ላልቅስ? አይ እሺ እናንተ ብትሆኑ ምን ትሰጡኛላችሁ? እኔ ጫማ ሰጥቻለሁ። ጫማ ትሰጪኛለሽ። አንተስ? አሻንጉሊት። አንቺስ? ካልሲ። አመሰግናለሁ። እሺ ለኔ ቢሆን እንደው ምን ትሰጡኛላችሁ? እኔ ጫማ። እሺ እኔ አበባ። ዋው። እሺ እኔ ደግሞ ልብስ። እስቲ እንተዋወቃችሁ። ስማችሁ ማን ነው? ልዕልና መኮንን። ስንት ዓመትሽ ነው? 6። እኔ ዮዳሄማ ትግስቱ። ዮዳሄ ትግስቱ ስንት ዓመት ነው? 6። አንቺስ? እኔ ቆንጆ የኔ ማራማዊት ያየሰው ማንደፉ። እስካያት ለዛም ስንት ዓመትሽ ነው? 5 ዓመቴ። ስንተኛ ክፍል ነሽ? KG1 ማራማዊት። እሺ ዮዳሄስ? KG3 ልዕልናስ? KG2 ዛሬ በጋስትሞል ተጫወታችሁ አይደለ? ጥሩ ጊዜ ነበራችሁ? ደስ ብሏችሁ ነበር? አሪፍ። በጣም ከማን ጋር እንደመጣችሁ ደግሞ አሁን ትነግሩናላችሁ። እኔ ከእናቴ ጋር። ማን ትባላለች? እኔውን አወቀ። አንተስ? እኔ ከእናቴ ጋር። ማን ትባላለች? ሃይማኖት። የአባቷ ስምስ? ተስፋዬ። ልዕልናስ? ከእናቴ ጋር። ማን ትባላለች? ሳራ ማን ይበልጣል። ስለዚህ ምን ይዛችሁልን መጣችሁ? መዝሙር። በቃ ከሷን ጀምር። ከመዝሙር ሳይንስ ነው። ሳይንስ መድኃኒቴ ያስተማረኝ ጤንነቴ ፊቴን ታጥቤ ቁርሴን ስበላ በህልሜ ታየኝ ሳይንስ አጠና ሳይንስ መድኃኒቴ ያስተማረኝ ጤንነቴ ፊቴን ታጥቤ ቁርሴን ስበላ በህልሜ ታየኝ ሳይንስ አጠና። ያንተስ ምን ይዘህልን መጣ? እኔ ዘፈን። ምን የሚለው ሙዚቃ? በግልጽ ሁኔታ የሚለው። በግልጽ ሁኔታ። እሺ። በግልጽ ሁኔታዬ ባልነግርሽም በዋሽሽ እያለሁ በዋሽሽም በክፋትብኝ የኔና ነገር የኔን ክፉ አትወጂም ብዬ ነው የኔ ፍቅር። ቀና ብል ባይ ባላይ ዝቅ ብል ባይ ባላይ ጻፈኝ መጋለስ ታች ያቺ የኔ ቀና ብል ባይ ባላይ ዝቅ ብል ባይ ባላይ ጻፈኝ መጋለስ ታች ያቺ የኔ። ጎበዝ። ማን ያስለመደ ሙዚቃው? እኔ ራስህ በቲቪ እያየሁ ነው የለመድከው? ጎበዝ። በጣም ነው። እሺ ልዕልናስ? መዝሙር። እስቲ አንዳንዴ ህይወት እንዲህ ነው መልሱም እግዚአብሔር ጋር ነው። ቢገባኝም ባይገባኝም በእኔ ልዋላዊ ነህ ልዋላዊ ብቻህን ልዋላዊ ነህ ልዋላዊ ብቻህን ልዋላዊ ነህ።
በጣም ጎበዞች፣ ደስ ትላላችሁ። እደጉልን። እሺ አሁን ደግሞ እንግዲህ ወላጆቻችሁን ወደዚህ እንጠራና ከነሱ ጋር ደግሞ ትንሽ ቆይታ እናደርጋለን። እሺ ልጆች፣ ወላጆች እንኳን ደህና መጣችሁ። ግን ልዕልናና የማርያማዊት እናት ተማክረው ይመስላሉ። የተቀያየራል ልብሳቸው አንድ አይነት ልብስ አጋጣሚ ነው። እሺ እንኳን ደህና መጣችሁ ወላጆች። በድጋሚ ከልጆቻችሁ ጋር በሰላም ተገናኝታችኋል። እንግዲህ በጋስትሞል ቆንጆ ቆይታ ነበራቸው። ስለዚህ ልጆችን እንሸኛ። ልጆች እየተመለሰን እንገናኛለን። እሺ ቻው ቻው። እሺ በድጋሚ እንኳን ደህና መጣችሁ። እንተዋወቅ። ማን እንበል? ልጆቻችሁ አስተዋውቀውናል፣ ግን ትክክል ነበሩ? ሳራ ይበልጣል የልዕልና ወላጅ እናት፣ ሃይማኖት ተስፋዬ የወዳይ ትግስቱ እናት፣ ሜላት አወቀ የማርያማዊት እናት። የማርያማዊት ላይ ጥያቄ አለኝ። ምንድነው ጥያቄ? ማርያማዊት በጣም ትንሽዬ ስለሆነች ከሁሉም ትክክለኛ እድሜዋ ስንት ነው? 4 ዓመት ከ11 ወሯ ነው። እና ኬጂ ነው ልክ ነው? 5 ነው የሚባለው። እሺ እሷ ኬጂ 1 ብላ ነበር። ኬጂ 2 ናት። ስለዚህ ኬጂ 2 ናት። 5 ዓመት። ልጆቻችሁ እንግዲህ ዛሬ ከኛ ጋር ቆይታ ሲያደርጉ ይጫወታሉ። ከመጫወት ባሻገር ግን ደግሞ አንዳንድ የምንፈትናቸው ነገሮች አሉና እሱን ከመጠየቃችን በፊት ግን ልጆቻችሁ ቤት ውስጥና ከቤት ውጪ ምን አይነት ባህሪ ነው ያላቸው? እስቲ ከማርያማዊት እንጀምር። ማርያማዊት ምን አይነት ልጅ ነው? ማርያማዊት ጨዋታ በጣም ትወዳለች። ማንም ሰው ቢሆን ችግር የለባትም። ተግባቢ ናት እና ያን ያክል የምታስቸግር ልጅ አይደለችም። የመጀመሪያ ልጅ ናት? የመጀመሪያ ልጅ ናት። የወዳይ አሪፍ ነው፣ ተግባቢ ነው፣ ግን ወደ ውጭ ሲወጣ ትንሽ ይፈራል። ልዕልና በጣም ጎበዝ ነች፣ በጣም ፈጣን ናት፣ ትምህርቷ ላይ በጣም ጥሩ ናት። ሁሉንም ነገሮች በአትኩሮት የምታይ ናት፣ ጎበዝ ናት በጣም። እሺ ያው ስለ ልጆቹ ከሰማን ወደ ቀጣዩ ጥያቄ ነው የምናልፈው። ልጆቻችሁን የሸክላ መሸጫ ቦታ ጋር ወሰደቻቸውና ጫዋቻቸው ሸክላዎቹን አሳይታ ይሄ ከምንድን ነው የሚሰራው ብላ ጠየቀቻቸው። ልጆቻችሁ ምን ይላሉ? ማርያማዊት ምን ትላለች? ማርያማዊት አታውቀውም ከምን እንደሚሰራ። ስለዚህ አላውቀውም ነው የምትለው። እሺ ወዳይስ? ምናልባት ከአፈር ሊል ይችላል። ልዕልናስ? ልዕልና እንኳን አታውቀውም። ስለዚህ አላውቀውም ነው የምትለው ብዬ አስባለሁ። ምን ይሁን መልስ? አላውቀውም ነው የምትለው። የልዕልናን አይተን እንመለስ። ምንድን ነው ታውቂዋለሽ? ምንድን ነው ይሄኛው? ይሄ የክትፎ ማስቀመጫ፣ ይሄ ደግሞ የሽሮ ማስቀመጫ፣ ይሄም የሽሮ ማስቀመጫ። በቃ ጎበዝ ልጅ። ግን ከምን የሚሰሩ ይመስልሻል? ይሄ ከሸክላ። አይ እሷ መምህር ነች። ከአንዳንድ ነው የመለሰችው። አዎ ከሸክላ። እና ደግሞ በጣም ነው ያብራራችሁ። ቤት ውስጥ አለ ሸክላ ድስት አለ። ሽሮ ይሰራበታል አይደል? አንዳንዴ የወዳይን ነው የምናየው። ምንድን ነው ይሄ? ታውቀዋለህ? ይሄ ምንድን ነው? ኧረ እኔ አላውቀውም። አታውቀውም? ይሄንን እናንተ ቤት አይተህ አታውቅም? ኧረ አላውቅም። አላውቅም ነው ያለው። ከአፈር ብላ ነበረ የወዳይ እናት። እሱ አላውቅም ብሏል። የመጨረሻ የቀረን የማርያማዊት ነው። እንግዛቸው እንዴ? ምንድን ናቸው? ታውቂያቸዋለሽ? ወጥ መስሪያ ነው። እሺ ይሄ ቡና ማፍያ ነው። ጎበዝ ልጅ። ግን ደግሞ ከምንድን ነው የሚሰሩት? ከጭቃ። በጣም ቆንጆ ግምት ነው የገመተችው። ከጭቃ ሰርታ ታውቃለች? ከጭቃ ሸክላ ሰርታ አታውቅም። ዋው በጣም ይገርም ነው። እኔ ጋር አስደንቀውኛል። በጣም ጎበዞች ናቸው ሶስቱም። እናንተ ባትመልሱትም እነሱ ግን ሞክረዋል። አላውቅም አላሉ። አጫዋቻቸው ደግሞ በሁለተኛ እንግዲህ የፈተነቻቸው ፈተና ምንድነው? የበገና ሱቅ ተወስዳቸውና ይሄ ምንድነው ትላቸዋለች በገናውን። ልጆቻችሁ ምን ብለው ይመልሳሉ? በገና ይላሉ ወይስ ምን ሊሉ ይችላሉ? ልዕልና ምን ትላለች? ምናልባት ክራር ትላለች ወይ ጊታር። ክራር ወይ ጊታር? ጊታር። ጊታር። እሺ እሺ። ዮዳሄስ? አላውቀውም ነው የሚለው። እሺ ማርያማዊት? አታውቀውም። አላውቀውም ነው የምትለው። የምትሞክረው ነገር የለም ማለት የሙዚቃ ምናምን እንትን እንደሆነ ልትሞክር ትችላለች እንጂ ስሙን አላውቀውም ነው የምትለው። አጫዋቻችሁ ምንድን ነው የሚባለው ነው የምትለው። ስለዚህ አላውቀውም ነው የምትለው። ስሙን ከሆነ አላውቀውም ነው የምትለው። አላውቀውም ትላለች። በጣም ጥሩ። ዮዳይ? ያምራል። ምንድን ነው?
በገና ጎበዝ ልጅ ና። በገና ያለው አንዴ ግን ሊወዳይ እናጨብጭብለት። አያሽ ልጆቻችሁ ከቤት ውጭ ብዙ ነገር ያውቃሉ። አዎ ልዕልና አያምርም? እናትሽ ምንድን ነው? ክራር ነው? እሺ ልክ ችግር የለውም። ዋው መጀመሪያ እኮ አውቀሽው ነበር። ያስደነግጣል በጣም የምትለውን በትክክል ልጅሽ የምትለውን አውቀሽ ነበር። የመጨረሻ የማራማየት ነው። ትክክል እሱ ነው። እሺ ተሽዋታቂም ይሄንን አውቀዋለሁ። ንገሪኛ። እኔ አላውቀውም ስሙን። አታውቂውም ስሙን? አሁን ገና አገኘሽ። ባለማወቅ ነው የተገኘው። አላውቀውም ትላለች ያለችው አላውቀውም ብላለች። እሺ ሶስተኛውና የመጨረሻው ፈተና ምንድነው? አጫዋቻችን ያለቻቸው በዓል ነው። ከበዓል ተመልሰናል። ስለዚህ ለበዓል ምን በላችሁ አለቻቸው። ዶሮ ወጥ በልታችኋል ወይ ስትላቸው አዎ በልተናል አሉ። ስለዚህ ከዶሮ ወጥ ውስጥ የምትወዱት አጥንት ብላ ጠየቀቻቸው። ልጆቻችሁ ምን ይላሉ? ዶሮ ወጥ እንደበሉ ግን ነግረውናል። እስቲ ማራማየት ምን ትላለች? ማርያማዊት ያው አልጫ ስለምትወድ አልጫም ነው የበላችሁና ቢጫውን ወጥ ነው የምወደው ልትል ትችላለች እንጂ አጥንት ስም አትነግረን። ግን የምንጠይቀት አጥንት ነው። የትኛውን አጥንት ትወዳላችሁ? አጥንት አትልም። ስለዚህ ቢጫውን ወጥ ነው የምትለው። አልጫ አትልም። ቢጫውን ወጥ ጌታም ስጋ አጥንት ሊልሽ ይችላል እንጂ የአጥንት አይነቶችን አያውቃቸውም። ስለዚህ መልሱ ምን እናድርግ? በቃ አጥንት ሊል ይችላል እንጂ ይሄኛውን እወዳለሁ ግን አይልም። ልዕልናስ የአጥንቶቹን ስሞች አታውቃትም። የትኛውን ትወዳለች ስትላት አጫዋቻችን ግን ምን ብላ ትመልሳለች? ዶሮ በልቻለሁ ልትል ትችላለች። ዶሮ በልቻለሁ። ልዕልና እንመልከት። ዶሮ ታርዷል? ደስ ይላል። ዶሮ በልተሻል? የምትወጂውን አጥንት ንገሪኝ እስኪ። የወጦቹን ነው? አዎ ወጥ ውስጥ የሚገባው የዶሮ አጥንቶች አሉ አይደለ? ከሱ ውስጥ የምትወጂውን አጥንት ንገሪኝ። የቀይ ወጥን አጥንት። የቀይ ወጥ የወጥን አጥንት አጥንት ቅልጥም ማለቷ እኮ ነው እንጂ ዶሮ አይደለም። እሺ ወደ ዮዳሄን እኔ ከዶሮ ወጥ ማለት ነው። አሁን ዶሮ ወጥ በልቻለሁ አጥንት ግጫለሁ ብለኸኛል አይደለ? ከሁሉም ከዶሮ አጥንት የምትወደው የትኛውን ነው? ያ ቀዩን አጥንት። ቀዩ የዶሮ ማለት ነው። አዎ ወጥ ውስጥ ስለሚገባ ሁሉም አጥንቶች ቀይ ናቸው፣ ግን ደግሞ ስም አላቸው አይደለ? ንገረኝ እስኪ ምን ይባላል? ጎበዝ። ስጋ ስጋ ብሏል። አጥንት ብላለች እናቱ። እሱ ስጋ ብሏል። እሺ የማራማየት ነው የቀረው። የምትወጂው የዶሮ አጥንት የትኛውን ነው? ቀይ። አዎ ቀይ ወጥ ነው፣ ግን ማለት ነው አጥንቱ አለ አይደለ? የበላሽው የእሱ የአጥንቱ ስም ምንድን ነው? ወይም ደግሞ ከዶሮ አጥንቶች ውስጥ የምትወጂው የትኛው ነው? እኔ አላውቀውም። አታውቂውም? አሁን እንግዲህ ያው ማርያማዊት ቀይ ብላለች። አልጫ ነው የምትወደው ብለሻል አይደለ? አልጫ አላለችም ግን። ስለዚህ እስቲ ውጤቱንና ልጆቹን ይዘን እንመለስ። ልጆች አቤት! ልጆች አቤት! ልጆች ለኛ ሁል ጊዜ ስንተኛ ናቸው? አንደኛ! ስንተኛ ናቸው? አንደኛ! ስንተኛ ናቸው? ባራማይቴ አንደኛ! አንደኛ። እንደዚህ ውድድር ስለሆነ ግን አንድ አሸናፊ ነው የሚኖረው። ስለዚህ ሁላችሁም ለኛ አንደኛ ናችሁ። ስለመጣችሁ በጣም ደስ ብሎናል። የዛሬ አሸናፊያችን ማራማይት ናት። እሺ እዚህ ጋር ደግሞ ሁለት ሌሎች ሽልማቶች አሉ። አንተ ሙዚቃ ትጫወታለህ እንዴ? ለኔ እንዴት ነው ሙዚቃ ላይ? እኔ ወስድባታለሁ አይደል የተባባልን? አይ አትወስድ። በቴሌቪዥን ስታይ ምንድን ነው ያልነው? እኔና ሉላ ቀደም ምንድን ነበር ስትነግረኝ ነበር? የኔ ስትሉ ማለት ነው። የኔ ነው በቃ ያው የኔ ነው አለ። በቃ ይሄም የኔ ነው። በቃ ልውሰደው፣ ይሄንን ልውሰደው። ሰጣችሁኝ። በቃ የገና ጊፍት ይሁን። በቃ ለእናንተስ ታዲያ? ለኛ ይቅርባችሁ። ይቅር
በቃ ወስደነዋል። አይ እንውሰደው እንሂድ። አንውሰድ። እዚህ ድረስ መጥተው ይሄ ለዮዳሄ፣ ይሄ ደግሞ ለልዕልና። ቫዮሊን ታውቃላችሁ ምንድን ነው የሚደረግበት? በቫዮሊን ያው እዚህ ጋር ጋድማችሁ መጫወት እንዲህ ተደረገ። እሺ ሌላ ደግሞ እዚህ ጋር ሙሉ አሻንጉሊት ከነማበጠሪያዋ፣ ቦርሳ፣ መስታወት፣ ምን የቀረ ነገር አለ? ቀሚሶች ሁሉ መቀየሪያ አሏት። ሙሉ አሻንጉሊት አለ። ከዛ ለማራማይትዬ ከዚህና ከዛ ደግሞ ኩኪስ እንዲሰራልሽ ማሚ ቤት፣ ከዛ ደግሞ ዳቦ ስትፈልጊ ዳቦ እንድትጋግርልሽ ምን ያስፈልጋል? ዳቦ ምን ያስፈልጋል? ዳቦ በመጋገር። ዳቦ ለመጋገር ግን ምን ያስፈልጋል? ዱቄት፣ ፍርኖ ዱቄት አይደለም? ከ100 ኪሎ ፍርኖ ዱቄትና ማራማይቴ ከዚህ መጫወቻ የቱን ትመርጫለሽ? ይሄ ይሻልሻል። በልጠ ሰው የያዘውን ይዞ ያለቅሳል። በቃ ፍርኖ ዱቄቱን ቤተሰቦች ይጨነቁበት ብላለች። እሺ ወላጆች እንግዲህ በድጋሚ እንኳን ደህና መጣችሁ። ምን ተሰማችሁ? እኔ በጣም ደስ ብሎኛል። እኔ ልጄ ሁሌ ለኔ አንደኛ ነው። በቃ እዚህ መጥቶ በመጫወት ሁሌ በቃ በጣም ይጓጓ ስለነበረ በጣም ደስ ብሎኛል። በጣም አመሰግናለሁ። ደስ ብሎኛል። በጣም ደስ ብሎናል። በቲቪ ነበር የምናያችሁ፣ ዛሬ በአካል አግኝተናችኋል። ሁሌ ነበረ ይሄን ዝግጅት መቼ ነው የሚሄደው ትል ነበር። ዛሬ በጣም ደስ ብሎኛል። እኔ ከእናንተ ጋር ስላሳለፈች በጣም ደስ የሚል ፕሮግራም ነው የምትሰሩት። የምትደርሱበት ተደራሻችሁ ሁሉ ሰፋ ያለ በመሆኑ በጣም ደስ የሚለኝ ቻናል ነው እና በጣም ደስ ብሎናል። እናመሰግናችኋለን። እናመሰግናለን። እሺ የማርያማዊት እናት እኔም ተመሳሳይ ነው ማለት ያው በቲቪ ታያለች፣ የቤት ልጆች ምን ይላሉ ምናምን ፕሮግራም ታያለች እና መቅረብ በጣም ትፈልጋለች። ከፍላጎቷም አንጻር ነው ያው 5 ዓመት ሳይሞላት በአጋጣሚ ያለችው ወር ሲቀራት የመጣችው ያው ተሳክቶላታል። ደስ ብሎኛል በመምጣቷ። እዚህ እኔም በመምጣቴ ደስ ብሎኛል። እናመሰግናለን ሁላችሁም ስለመጣችሁ፣ ልጆቻችሁን ደግሞ አምናችሁ ከኛ ጋርም ስለተዋችሁልን። እሺ ልጆች አቤት፣ ልጆች አቤት፣ ልጆች ምን ይላሉ የሚለው ፕሮግራማችን ይሄንን ይመስል ነበር። አብራችሁን ቆዩ።